ሰላም ለእናንተ ዩቲዩብ። ዛሬ ደግሞ ይሻል እንግዲህ ዛሬ እሑድ ነው። እንግዲህ ትናንትና ትሬለሩ እንዳያችሁት የ30 ቀን ብሎ ልንጀምር ነው ዛሬ በእያንዳንዱ ሰፈር አዲስ አበባ ልንዞር ማለት ነው። ስለዚህ ዛሬ የምናደርጋለን እቅድ እናወጣለን። ምክንያቱም እስካሁን ድረስ የዛ አካባቢ መሄድ እንዳለብኝ አረፍኩኝ። ዛሬ አብረን እቅድ እናወጣለን። ምክንያቱም እንደ በፊቱ ዝም ብዬ የዞር ዞር እያልኩ አስፋልቱ ብቻ ላሳያችሁ አልፈልግም። በእነዚህ 30 ቀናት ውስጥ ሰፈሩ ውስጥ እየገባን እናያለን። የኑሮ ሁኔታ እናያለን። ትራንስፖርት ስንት እንደሚፈጅ እናያለን። እንዲሁም ደግሞ መኖር ብትፈልጉ እናንተ እዛ አካባቢ ምን ሊመስል እንደሚችል ሰፈራችሁ የዛ ሰፈር ስትሄዱ ማለት ነው። ብርም በጀት ራሱ እንመድብና ለ30 ቀን ያ ብር ይበቃል አይበቃም የሚለውን ነገር አብረን እናያለን። መጀመሪያ ግን እንግዲህ እስኪ ጠዋት ስለሆነ ሰንበትም ስለሆነ ቤተክርስቲያን እንሄዳለን። አብረን እንሂድና ስንመለስ ይሄን ፕሮግራም እናወጣለን ማለት ነው። ወተናል ወደ ወሬ ለምንሄድ ወሬን ደግሞ እናያለን እስኪ እንግዲህ ከኡራኤል ወጥተናል ከቤተክርስቲያን። አሁን ደግሞ ወደ ጸበል እየገባን ያለ ነው። እስቲ እስከዛ ድረስ እንግዲህ እናንተ ጻፉልኝ እስቲ የት አካባቢ ማየት ትፈልጋላችሁ? አዲስ አበባ የት አካባቢ እንሂድ? ከዚህ በፊት እንግዲህ እንደምታውቁት አብዛኞቹ አካባቢዎች ያው አዲስ አበባ ብዙ ነው፣ ግን ብዙ አካባቢዎች ሄጃለሁ። ግን እናንተ ማየት የምትፈልጉበትን ቦታ ምናምን ጻፉልኝ እስቲ። ምክንያቱም እንግዲህ አሁን ለምሳሌ 30 ቀን ነው እንደነገርኳችሁ። 30 ቀን 30 ሰፈሮች ብጽፍ እንግዲህ አሁን ጊዜው በጣም ከባድ ነው ለመቅረጽ እየዞሩና አንድ ያሰብኩት ቦታ ሊከለከል ይችላል እንዳልቀርጽ ማለት ነው፣ ወይ ደግሞ እንደፈለኩት ቪዲዮ ላልሰራ ይችላል። ስለዚህ ደግሞ አንድ ሌላ ሰፈር እንዳማር ከ30 ውጪ ከ30ዎቹ ሰፈሮች ውጪ ሌሎችም ሰፈሮች መያዝ አለብኝ እንደ ሪዘርቭ ነው የሚባለው። እንደሱ አንዱ ቢከለከል አንደኛው ጋር ለመስራት ማለት ነው። ሌላው ደግሞ የሆነ እናንተ ያንን ቪዲዮ ስታዩት የሆነ ነገር ማግኘት አለባችሁ ብዬ አስባለሁ ከዛ ቪዲዮ እና ከዛ አንጻር ነው። እስቲ እስከዛ ኮሜንት ላይ ጻፉልኝ። አሁን ወደ ኡራኤል ጸበል እየገባሁ ነው ያለሁት። ጸበሉ መግቢያው ይሄን ይመስላል። ይኸውላችሁ እዚህ ጋር ቤቶች ነበሩ ፈርሰዋል። እዛ ጋር ፊት ለፊት የምታዩት ደግሞ የአዲስ አለማየሁ የድሮ ቤታቸው የነበረው ነው። ተመልሰናል። አሁን ከጸበል ወጥቼ ቤት ነው ያለሁት። ሲንበልቼ ምናምን ነገር ነው አሁን ቪዲዮ እየሰራሁ ናቸዋለሁ። ምን አሰብኩ መሰላችሁ? ቅድም አብረን ታወጣለን ብያቸው ነበር። የመጀመሪያው አሁን ሰው በአብዛኛው ወደ ኮንዶሚኒየሞች ለኪራይ የሚሆን ለግዢ የሚሆን በፈረሳ ምክንያት ይሁን የተለያዩ ወደ አራብሳም ወደ ሀያት ወደ ቆየ ምናምን እየሄደ ነው እና እነዛን ሰፈሮች እስኪ ለምን አላሳያችሁም እያሰብኩ ምን ታስባላችሁ? ውስጥ ኮሜንት ላይ ጻፉ። ኖርማል ከተሞቹ እንዳሉ ሆኖ ማለት ነው። ኮንዶሚኒየም ያሉበት አካባቢ የገባሁ ውስጥ ማሳያችሁ መከራየት የምትፈልጉ መግዛት የምትፈልጉ ሰፈሩ ምን ሊመስል እንደሚችል ልታውቁ ብዬ አሰብኩኝ እና እነሱን አንድ አሰብኩኝ ሌላ ቪዲዮ ማለት ነው። ሌላ ደግሞ እንዲሁ ከተማ ላይ አሁን ለምሳሌ ሽሮ ሜዳ ከዚህ በፊት ሰርቻለሁ። ሽሮ ሜዳ ብሄድ አንድ ሰፈሩን ታዩታላችሁ፣ ሁለት ደግሞ በሽመና ይታወቃል ሰፈሩ ሽመና ሲሰራ ምናምን ባሳያችሁ። ልክ እንደዚህ አይነት ሰፈሮች አዲስ አበባ ላይ ብዙ አሉ ብዬ አስባለሁ። ብዙም ላላውቃቸው ይችላል። እስቲ እናንተ የምታውቁ ከሆነ ኮሜንት ላይ ጻፉልኝ። እኔ ከመሄዱ በኋላ እንግዲህ ቀደም እንደነገርኳችሁ ትራንስፖርት ወጪያቸው ስንት እንደሆነ እኔ ካለሁበት ከዚህ ከኡራኤል ወደሚሄድበት አካባቢ ስንት ትራንስፖርት እንደሚፈጅ እናንተም እዛ አካባቢ ብትሄዱ ምንም ትራንስፖርቶች እንዳሉ አካባቢ ታውቃላችሁ ብዬ ስላሰብኩ ነው። ሌላም እስኪ ማወቅ እፈልጋለሁ። ሰፈር እንግዲህ ጻፉልኝ ኮሜንት ላይ። እንግዲህ ዛሬ ቪዲዮአችን ይህንን ይመስላል። እየጠበቅኩ ነው። ኮሜንት ላይ ጻፉልኝ እንዳሳያችሁ የምትፈልጉትን ሰፈር። እኔም በራሴ አንዳንድ ነገሮችን እያወቅኩኝ ወይ ደግሞ አንዳንድ ነገሮችን ማየት አለባቸው የምላቸውን ሰፈሮች እንግዲህ እየጻፍኩኝ እያጠናሁኝ ነው። ሰዎችም እየጠየኩኝ ነው። እንግዲህ በቅርብ ቀን ቪዲዮአችን ይጀምራል። እንግዲህ ሰላም ቆይ